አያት ከነነፍሱ እናንተ በር ላይ የቀበረው ሰው አለ። አንተ አይሳካልህም፣ አባቴ አይሳካለትም፣ አባቴ በጭምጭምታም ቢሆን ነግሮኛል አለ። አያቱ የቀበረው ያ ነፍስ የዛ ቤተሰብ ተቃራኒ ሆኖ ይጮሃል። ብዙ ሰዎች የሚገርም ፖቴንሻል እያላቸው በጣም ባለጸጋ ይሆናሉ ብላችሁ እየጠበቃችሁ የሚጮህ ደም ስላለባቸው ነቲንግ ሰክሲድ ያደረጉ ጉልበት አላቸው። የሚጮህ ደም አለ። አያቴ እኮ ፊት አውራሪ ነበር ይላል። የኃይለ ሥላሴ ዱላያዥ ነበር ይላል። የሚኖረው በሁለት ዱላ የተደገፈች ቤት ውስጥ ከዛ ከመሰለ ከፍታ እዛ ውስጥ እንዲወድቅ ያደረጋቸው ምንድን ነው? የሚጮህ ደም። የበለጸጉ ሰዎች ናቸው። ትክክል በሆነ መንገድ አለ የበለጸጉት። እነሱ ከሞቱ በኋላ ልጆቻቸው አባትየው ሲኖረው እንደነበረ ነው ወይ ነው ያለው። የአባትየው ተቃራኒ ነው የሚለው። ለምን ሲባል ብዙ ሰው የሚጮህ ደም አለ። ብዙ ሰው ሰክሲድ የማያደርገው የማይሳካለት ወይ እሱ ጋር ወይ በሱ ዘር ውስጥ የሚጮህ ደም አለ። በህይወቶቻችሁ ላይ ያሉ የሚጮሁ ደም እንዴት ጸጥ እንደምታሰኟቸው ይህንን መንገድ ሁሉ ጊዜ መጠቀም ከጀመራችሁ ዛሬ ከተጠቀማችሁ የሆነ ስራ ሲሰሩ የትኛውም እንደማይጮህባችሁ እነዛን ደሞች እንዴት ማስቆም እንዳለበት ብዙ ሰው ስለማያ ያ ሰው ባረካለሁ ብሎ ስራ ሲጀምር እነዛ ደሞች ነው ተጀመረ። የሚጮህ ደም ስላለበት ኤኒቲንግ ውስጥ ብታስገቡት ሰክሲድ ያደርግ። ይህንን ደም ጸጥ ለማሰኘት ሌላ ደም ያስፈልጋቸዋል። የአቤል ደምን ጸጥ ለማሰኘት የሚናገር ደም ያስፈልጋቸዋል። ብዙ ሰዎች የሚገርም ፖቴንሻል እያላቸው በጣም ባለጸጋ ይሆናሉ ብላችሁ እየጠበቃችሁ የሚጮህ ደም ስላለባቸው nothing succeed ያደረጉ። So people many think you expect them to succeed in life, yet they have the blood that Christ against them. ፖቴንሻል አላቸው። They have a potential. አቅም አላቸው። They have an energy. ጉልበት አላቸው። They have a power. የሚጮህ ደም አለ። But there is a blood that cries. የሚጮህ ደም አለ። There is a blood that cries. የሚጮህ ደም አለ። There is a blood that cries. ለዛ sometimes አንዳንድ ሰዎች whenever you understand in time የነሱ መሬት their land የከተማይቱ ውብ ስፍራ ላይ ተቀምጦ when there is a beautiful place ከነሱ ጀርባ ያለ መሬት ይሸጣል። የነሱ ስቲል ለወደሳ ይሸጣል። 15 ዓመቱ ነው። cannot be sold but another lands which are sold 15 ዓመቱ ሆኖታል። for 15 years 20 ዓመት ሆኖታል። 20 years 30 ዓመት ሆኖታል። 30 years ከነሱ ጀርባ ያለው መሬት እነሱ በቅናሽ እንካያሉት ለሰው ያኛው ከነሱ በሚበልጥ ዋጋ ይሸጣል። that things of their land cannot be sold but another sells in great ምንድነው ሲባል የሚጮህ ደም። what is the reason? There is a blood that cries against them. ደሙን እነሱ አላፈሰሱት ይሆናል። The blood doesn't shed by them. የጨቆኗቸው ነፍሳት ላይኖሩ ይችላሉ። But there is no soul that obstructs. ከዛ ዘርና ቤተሰብ በተቃርኖ ግን የሚጮህ ደም አለ። But there is a blood that cries against the blood. በዚህ ቤተሰብ ላይ እስከመቼ አትፈርድም እያለ የሚጮህ ደም አለ። The blood that says for how long you are not avenged and judged. በዚህ ቤተሰብ ላይ ለምን አትጮህም? Why you are not judged and avenged? ለምን ይሄንን ቤተሰብ አትበቀልም? Why you are not avenged? ለምን ይሄንን ቤተሰብ ድሃ አታረጉም? የመጨረሻ ድሃ ለምን አታረጉም? Why are not making them poor to the lowest? ይሄንን ቤተሰብ ለምን ሁሉም ነገር እንዲጨነግፍበት አታደርግም? Why don't make things become obstacles? ለምን ይሄንን ቤተሰብ ባዶ እንዲሆን አታደርግም? Why don't make those people barren? እያለ የሚጮህ ደም አለ። The blood that says in this voice. ስለዚህ ላችሁ ኮን አንድ ጊዜ አንድ ልጅ እዚህ ጋር አቁሜ Do you remember in time when there was a አያትህን አየሁት። when I saw your grandfather? አያትህ ከነነፍሱ እናንተ በር ላይ የቀበረው ሰው አለ አልኩት። There is a person that buried him lively. አያቱ በህይወት የለም። His grandfather is not alive. በህይወት የለም። አንተ አይሳካልህም፣ አባቴ አይሳካለትም። እኔ የምነግርህን ትንቢት ታውቃለህ ወይ ስለው አባቴ በጭምጭምታም ቢሆን ነግሮኛል አለ። My father told me with some little voice. አያቱ የቀበረው ያ ነፍስ The soul that his grandfather buried. የዛ ቤተሰብ ተቃራኒ ሆኖ ይጮሃል። He cried unto the voice against that. የዛ ቤተሰብ ተቃራኒ ሆኖ ይጮሃል። He cried unto the family against. ለዛ ነው sometimes አንዳንድ ሰው That's why when a time አያቴ እኮ ፊት አውራሪ ነበር ይላል። he says my grandfather was frontier. አያቴ ተራሪ ነበር። My grandfather was frontier. የኃይለ ሥላሴ ዱላያዥ ነበር ይላል። He was a one that holds stick in that. የሚኖረው በሁለት ዱላ የተደገፈች ቤት ውስጥ ነው። He lived in a house with holding with two sticks. ከዛ ከመሰለ ከፍታ From that highness እዛ ውስጥ እንዲወርቁ ያደረጋቸው ምንድነው? what that make them to decree? የሚጮህ ደም። There is a blood that decree against them. የሚጮህ ደም። The blood that decrees against them. የሚጮህ ደም። The blood that decreased against them. የሚጮህ ደም። The blood that decreased against them. ለዛም ትክክል ባልሆነ መንገድ So inappropriate, not appropriate way. የበለጸጉ ሰዎች ነዋቸው። Flourish and prosper. ትክክል በሆነ መንገድ አይደለም የበለጸጉት። እነሱ ከሞቱ በኋላ ልጆቻቸው ነው። After they die, look unto their sons and grandsons. ሞሮ ልክ ነው አይደል? Am I right what I'm speaking?
ልጆቻቸው አባትየው ሲኖረው እንደነበረ ነው ወይ የኖሩት ያለው? Like their sons will not live the same their father or grandfather. የአባትየው ተቃራኒ ነው የኖሩት ያለው. It is ያለው. the opposite of their father or grandfather. ለምን ሲባል የሚጮህ ደም. Why is the reason? Because of the blood that Christ against የሚጮህ ለዛም ብዙ ሰው so many times የሚጮህ ደም አለበት. they have a blood that Christ against them. ጌታ ኢየሱስ አንድ ቀን እንደዚህ አላቸው. And Jesus of Nazareth told them, ይሄ ትውልድ አለ this generation ከአቤል ደም ጀምሮ from the blood of Cain እስከ ካህኑ ማን ልጅ በራኪው ልጅ ዘካርያስ ድረስ ምን አለበት? unto the priest of the ደም አለበት. he has a blood. የመጀመሪያው ደም አቤል ነው. The first one is Cain. የቃየል ቤተሰብ የሆነ ሰው በሙሉ አለ what shall ever the family of Cain እስከዚህኛው አሁን እስከመጣበት ታይም ድረስ እስከታረደው ካህን ድረስ ያለው ደም በሙሉ አለበት until the last age of the priest's blood. ለዛ አሁን የአቤል ደም ከፈሰሰ ብዙ ዓመት ሆኖታል. imagine when the blood of Abel shed. ኢየሱስ ከመምጣቱ 3000-4000 ዓመት በፊት ነው የፈሰሰው. it was shedded before 300,000 ከ4000 ዓመት በኋላ ኢየሱስ መጥቶ ይሄ ትውልድና ይሄ ማህበረሰብ የአቤል ደም ተጠያቂ ነው አለ። እነሱ አልገደሉትም፣ ቃየል ላይ ገደለው። it was Cain that killed them, but they become guilty of what Cain has done. ያን ሁሉ ዘመን ይሄ ደም እየጮኸ ነው። so whenever the time of for 10 ዓመት 4,000 20 years ዓመት 100 ዓመት አልፎ እየጮኸ ነው። he was cried and cried and cried. ብዙ ሰው ሰክሲድ የማያደርገው that's why when people are not succeed የማይሳካለት they're not succeed ወይ እሱ ጋር whether he ወይ በሱ ዘር ውስጥ in the bloodline when he live የሚጮህ ደም አለ። there is a blood that cries. የሚጮህ ደም አለ. there is a blood that cries. የሚጮህ ደም አለ። ይሰማችሁ? የሚጮህ ደም ለዚህ ብዙ ሰው so many people ገብቶትም ይሁን ሳይገባው whether they understand or not የሚጮህ ደም he has a blood that cries አለበት. he has a blood that cries. እና እስኪ እዚህ ጋር stand there. መጮህ ትችላለህ? can you shout? ትሞክራ እስኪ ጮህ። እስኪ ድገም በደንብ ስሙ። የሚጮህ ደም so the blood that cries በኢየሱስ ስም አቁም አቁም ብላችሁ ጸጥ አታሰኙት። you cannot cast him in the name of Jesus. stop. የሚጮህ ደም ካለባችሁ if you have the blood that cries ለመባረክ in order to be blessed ይሄንን ደም ዝም ማሰኘት አለባችሁ። you have to keep quiet for this blood. ይሰማችሁ ነው? are you with me? ዛሬ ይሄንን ደም እንዴት ዝም እንደምታሰኙት ነው የምንማማረው። today I'm going to teach you how to make quiet for this blood. receive it, receive it, receive it, receive it. በህይወቶቻችሁ ላይ ያሉ የሚጮሁ ደሞች so a cried blood that has in your life እንዴት ጸጥ እንደምታሰኟቸው እንማማራለን። I'm going to teach you how to make them quiet. so ይሄንን መንገድ ሁሉ ጊዜ መጠቀም ከጀመራችሁ if you are going to start this way even ዛሬ ከተጠቀማችሁ if you use even today የሆነ ስራ ስትሰሩ when you have to do something የትኛውም ደም አይጮህባችሁ። no blood will cry unto you. የትኛውም ደም አይጮህባችሁ። no blood will cry unto you. የትኛውም ደም አይጮህባችሁ። no blood will cry unto you. የትኛውም ደም አይጮህባችሁ። no blood will cry unto you. የትኛውም ደም አይጮህባችሁ። no blood will cry unto you. ይሰማችሁ ነው? are you with me? so ይሄንን ደም ጸጥ ለማሰኘት in order to quiet this blood ሌላ ደም ያስፈልጋችኋል። you need to have another blood. thank you ምን አይነት ደም እንደሚያስፈልጋችሁ do you know ልንገራችሁ። what kind of blood that you have? ዕብራውያን 12 ክፈቱ። let's go the book of ራካቶንዶ ሮቦሳቴ amen. ዕብራውያን ምዕራፍ 12 Hebrew chapter 12 ምዕራፍ 12 the book of Hebrew chapter 12 ቁጥር 24 verse 24 የአዲስ ኪዳን መካከለኛ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ምን ብላችኋል? ደርሳችኋል። ከምን ይልቅ? ከአቤል ደም ይልቅ ምን የሚል የተሻለውን ወደሚናገር ደም ምን ብላችኋል? አሁን የሚጮሁ ደሞች በአቤል ደም ነው የሚመሰሉት። so whenever the blood that cries are symbolized by the blood of Abel የአቤል ደምን ጸጥ ለማሰኘት in order to make quiet the blood of Abel የሚናገር ደም ያስፈልጋቸዋል። I need the blood that speak on behalf of ምን ብሎ የሚናገር ደም? what kind of voice that cried? የአቤል ደም ነው ብላችሁ አስቡ። imagine he is Abel's blood. እሱ ደግሞ የተሻለውን የሚናገር የኢየሱስ ደም ነው ብላችሁ አስቡ። imagine that he is a blood of Jesus Christ. እና
ጥቅሱን ሲጀምር እንደዚህ ነው የሚለው And when he starts the verse he says የአዲስ ኪዳን ምን he's a mediator of the new covenant መካከለኛ ና የአዲስ ኪዳን ምን ይሄ ሰው ያለ this person hit there የአቤል ደም አለ the blood of Abel የኢየሱስ ደም አለ and the blood of Jesus አሁን የአቤል ደም the blood of Abel እዚህ ጋር እግዚአብሔር አለ God is in the midst of them የአቤል ደም the blood of Abel በዚህ ሰውዬ ላይ ለምን አትበቀልም ይላል says why don't you avenge at the same time judge ይሄንን ሰውዬ ለምን አትፈርድበትም ይላል why are not judge him ከዛ እግዚአብሔር ሊፈርድ ሲነሳ when God to judge upon ስለናንተ የሚናገር ሌላ ደም መጣ there is a blood that spoke on behalf of ስለናንተ on behalf of you ስለነ እዚህ ሰውዬ ላይ ይሄ ደም ሲናገር when this blood is speaking እዚህ ሰውዬ ላይ የበቀል እርምጃ ትውሰድ እኔ የዚህን ሰውዬ ነገር በሙሉ ወስጃለሁ ይላል ይሄ ደም this blood will speak I take every vengeance on behalf of you እናንተ ምድር ላይ ነው ያላችሁት you are on earth እነዚህ ደሞች የጮሁ ያሉት ሰማይ ላይ ነው and this blood are cried unto heaven እናንተን ወክሎ ስለናንተ የሚናገር ፐርሰን ያስፈልጋችኋል ሰማይ ላይ you need a mediator ያ ደሙ መካከለኛ የሆነ የናዝሬቱ ኢየሱስ ነው and that is our mediator Jesus of Nazareth ይሄ ደም ተበቀል ሲል he said when this is blood said ይሄ መጣና የናዝሬቱ ኢየሱስ መካከለኛ ስለሆነ የራሱን ደም ይዞ መጥቶ and he make them when the blood of Jesus እዚህ ሰውዬ ላይ መፍረድ የለብም የዚህን ሰውዬ ፍርድ እኔ ወስጃለሁ ይላል he says I bring his judgment he's free he's free and free ይሄንን ሰውዬ መበቀል የለብም የዚህን ሰውዬ በቀል እኔ ወስጃለሁ ይላል it is me that I take his blood so የሚጮህን ደም so in order the blood that Christ ጸጥ የሚያሰኘው የሚናገር ደም ነው there is a blood that speak on behalf of እስካሁን until this time ቁጭ በሉ እስካሁን until this time የሚጮህ ደም የሰራባችሁ so the blood that Christ work on you እናንተን ወክሎ የሚናገር ደም ስለሌለ ነው because there is not blood on the behalf of you እናንተን ወክሎ የሚናገር ደም ያስፈልጋችኋል you need a blood that work on behalf of ይሄ you ደም ስለናንተ ማውራት አለበት this blood should have to speak on behalf of ምን you ማለት ነው ልንገራችሁ what does it mean ፍርድ ቤት ውስጥ ነው ያላችሁት you are in court ተከሳሽ ናችሁ you are a one who was about to be judged ከሳሽ እዚህ አለ there was a person who is accusing you ዳኛው and the judge የከሳሽን ድምጽ ብቻ ከሆነ የሚሰማው if he hear the one who is accused ተፈርዶባችኋል you are already been judged ስለናንተ የሚናገር ጠበቃ ምንም ነገር ከሌለ ዳኛው ወንጀለኛ እንደሆናችሁ ነው የሚያስበው if you don't have a mediator or lawyer you are already finished እናንተን ወክሎ ስለናንተ የሚናገር ሰው ካለ ግን በዛ ሰው አማካኝነት ነፃ ትወጣላችሁ you become free on that person's argument እናንተን ወክሎ የሚናገር ደም አለ there is a blood on behalf of you የኢየሱስ ደም ይባላል this is the blood of Jesus ስራው እናንተን ወክሎ መናገር ነው his work is to speak on behalf of you መፈረድ አለበት የሰው ሊሳካለት አይገባም ሲል የሱን ፍርድ ነው ወስጃለሁ it is I take his judgment አያቱ እንደዚህ ነው ሲል ይሄ ከማይጠፋው ዘር ነው he is from another ስለናንተ የሚጮህ the blood that Christ ስለናንተ የሚናገር blood speak on behalf of የሚጮህ ደሞችን ጸጥ የሚያሰኝ ደም he is the one who make quiet on behalf of the የሚጮህ ደሞችን በሙሉ ጸጥ የሚያሰኝ ደም ምንም አይነት ደም እናንተን ተቃርኖ ቢነሳ whatsoever a voice of blood that ሁሉንም ደም ጸጥ ማሰኘት የሚችል አቅም ያለው ደም ሁሉንም ደሞች ጸጥ ማድረግ ይችላል he can make them to quit every voice of a blood ፍርድ እንዳይነሳባችሁ የሚያደርግ ደም the blood that make no judgment upon you so ዳኛው ሊፈርድ ሲል so when judge is about to give his judgment የአዲስ ኪዳን መካከለኛ የሆነው የናዝሬቱ ኢየሱስ the mediator of our new covenant Jesus of Nazareth በፊት ያለን ጠበቃ the one who is our እናንተን intercessor ወክሎ ደሙ መናገር ይጀምራል he will speak on behalf of you እናንተን ወክሎ or he will speak on behalf of you መጽሐፍ ቅዱስ do እንደሚላቀላችሁ you know what the Bible says ዮሐንስ እንደዚህ አለ and John says ልጆቹ ኃጢአት አትስሩ አለ says do not cry ኃጢአት ብትሰሩም ግን አለ though we have there is a sin ምን አለን we have our በአምቀኝ intercessor የተቀመጠ ምን አለን ጠበቃ አለን we have ጠበቃ our intercessor ብትከሰሱ if you have judgment ጠበቃ አላችሁ you have intercessor እናንተን ወክሎ the one that speak on behalf of you ተከሳሽን ወክሎ የሚናገር the one that is spoken የሚከሰሰውን ወክሎ የሚናገር the ደም one that speak on behalf of you ጠበቃ so whenever there is a lawyer ስራው ምንድነው what has he done እናንተን ወክሎ ስለናንተ ይናገራል he speak on behalf of you ተናግሮ እናንተን ከፍርድ ማስመለጥ ነው that he may escape you from any judgment ጠበቃችን የሆነው የኢየሱስ Jesus of Nazareth our intercessor እኛን ወክሎ በፊት ይናገራል he speak
on behalf of us. የሚናገረው ለምንድነው ሲባል እኔ እናንተን ከፍርድ ሊያስመልጥ። That he may deliver us. Receive it, receive it, receive it. Thank you. ቁጭ በል። ፕራካቶንዶ ሮቦሳቴ Amen. ሶ መጽሐፍ ቅዱስ እንደዚህ ይላል። And the Bible says ወደዚህ ደም that you've reached unto the sprinkle of a blood. ምን ብላችኋል? You've reached. ደርሳችኋል። You have reached. ከአቤል ደም ይልቅ የተሻለውን ወደሚናገር ከአቤል ደም ይልቅ የተሻለውን የሚናገር ማለት ነው ልንገራችሁ። What does it mean to speak that the voice of Christ better than Abel? ከአቤል ደም ይልቅ የተሻለውን ተናግሮ ማሳመን የሚችል He can convince God more than the blood of Abel. እግዚአብሔርን ከአቤል ደም በላይ እግዚአብሔርን ቻሌንጅ አድርጎት ፍርድን የሚያስቀይር ደም The one who challenged God and at the same time changed የአቤልን ክሶች በሙሉ ጸጥ የሚያሰኝ ደም the blood that which may quit any blood of Abel. የአቤልን ጩኸት ከንቱ የሚያደርግ ደም The blood that may quit the blood of Abel. ከንቱ የሚያደርግ ደም That makes zero. ሶ ይሄ ደም This blood. የአቤልን ደም So when the blood of Abel. ወይ እናንተና ዘሮቻችሁን በሙሉ ተቃርነው የሚጮሁ ደሞችን Every voice of a blood that cries against ጸጥ you. እንዲያሰኝላችሁ ከፈለጋችሁ If you want to make them quiet, ማድረግ ያለባችሁ ነገር what ልንገራችሁ። you have to do is one thing. ክብር ለኢየሱስ ይሁን። Glory to Jesus. ብዙ ጊዜ Many times, ምን ይደረጋል do መሰላችሁ? you know what it will happen? ውሃ ያዘ ሰው አለ? Is there anybody who has water? ውሃ አንዳንድ ጊዜ ምን ይፈጠራል መሰላችሁ? Do you know what you understand? sometimes And a time ሮንግ የሆኑ ጸሎቶችን ጸልያችሁ when you pray a wrong prayer, መልስ ታገኛላችሁ you have an answer. እና መልስ ስላገኛችሁ ጸሎቱ ትክክል ይመስላችኋል። When you have your answer, you think it is right. ምሳሌ የመኪና አደጋ ያለበት ስፍራ ላይ Whenever there is a car accident, በኢየሱስ ደም ራሴ ረጭቻለሁ በኢየሱስ ደም ብላችሁ when he says I cover by the blood of Jesus, by the blood of Jesus, ከመኪናው አደጋ ተርፋላችሁ። if you come rescue from that ልክ ነኝ አይደል? accident. Am I right? ጸሎቱ ትክክል ስለሚመስላችሁ Because you think the prayer is right. ጠዋት ስትነሱ When you woke up early, ልጃችሁን በኢየሱስ ደም ረጭቻለሁ ትላላችሁ። he says I cover my son with the blood of Jesus. ራሳችሁን በኢየሱስ ደም ረጭቻለሁ ትላላችሁ። You say I cover my son with the ረጭቻለሁ blood of Jesus. ረጭቻለሁ እያላችሁ ጸልያላችሁ። He says I cover. ብዙ ጊዜ እንጸልያለን አይደል? And we pray like that. ከጸሎቶች ሁሉ የሚያስቅ ጸሎት በእግዚአብሔር ፊት ይሄ ጸሎት ነው። This is the prayer whose foolishness unto God. አስቡት Imagine. በብሉይ ኪዳን ጊዜ In the Old Testament, የበግ ደም ለማቅረብ in order to make the blood of a sheep, የዛን በግ ያክል ንጹህ የሆነ ሰው ያስፈልጋል። you need to have a clean person as much as a sheep. ደሙን ይዞ ይገባል። He bring forth unto his blood. ከዛ በኋላ ይሮጫል፣ After that, we see. ይረጫል። የደሙን ያክል ንጹህ መሆን አለበት። He have to be clean as a blood. የኢየሱስን ደም ይዛችሁ ለመርጨት የዛን ደም ያክል ንጹህ መሆን አለባችሁ። የዛን ያክል ደም ንጹህ ስለሆነ ማንም ሰው መርጨት አይችልም። So nobody can sprinkle because nobody is clean as Jesus is. ለዛ ነው መጽሐፍ ቅዱስ እንትና ረጭቷችኋል አይልም፣ ደርሳችኋል He የሚለው። says you are reached. ወደ መርጨት ደም እንብላችኋል፣ You are ደርሳችኋል። ማንም ሰው ረጭቶን አይደለም የደረስነው። ማንም ሰው መርጨት ስለማይችል ደርሳችኋል ይላል። ምን ብላችኋል? because የዛን ደም ያክል ንጹህ የሆነ ሌላ ደም ያለው ሰው የለም። Because there is no other person who is a clean blood. as የኢየሱስ Jesus. ደም The blood of Jesus, ሁል ጊዜ whenever the time, ከሚጮሁ ደሞች በተቃራኒ እንዲሰራላችሁ ከፈለጋችሁ if you want to work that against the blood that Christ in your life, ማድረግ ያለባችሁን አንድ መንፈሳዊ ሚስጥር ልንገራችሁ። there is a spiritual secret you have to do. ክብር ለኢየሱስ ይሁን። Glory to Jesus. አንደኛ የኢየሱስ ደም ያስፈልጋችኋል። The first is you need the blood of Jesus. ያን ደም ደግሞ መጽሐፍ ቅዱስ እንዴት ማግኘት እንዳለብን ሲያወራ When he speak in the Bible how to take it, ስለ ጌታ እራት ነው it የሚያወራው። says about the Holy Communion. እዛን መጽሐፍ ቅዱስ እንደዚህ ይላል። And the Bible says, ጌታ ኢየሱስ Jesus of Nazareth, ወይኑን አነሳ፣ he bring forth the wine ቂጣውን አነሳ። and he does save the bread. ወይንና ቂጣ ሰጠቻችኋለሁ አላለም። He doesn't say I give you wine and bread. ወይኑን አንስቶ ይሄ የአዲስ ኪዳን ደሜ ነው ያለው። This is ወይን ነው my አላለም። blood that I will give on your testament. ምንድነው ነው ያለው? የአዲስ ኪዳን This is my blood of New ቂጣውን Testament. ሲሰጣቸው ዳቦ ሰጥቻለሁ ወይም ቂጣ ሰጥቻለሁ I አላለም። didn't say I give you ደሜ ነው the ያለው። bread. It says my flesh. ሶ ምድር ላይ So in earth, ይሄንን ስርዓት የተካ ሌላ የጌታ እራት የሚባል ስርዓት አለ። there is a Holy Communion that replaces this ሶ transaction. የጌታን ስጋና ደም የወሰዳችሁ ሰዓት So the moment you take the Holy Communion of God, መንፈሳዊ ዓለም ላይ እያደረጋችሁ ያለው ነገር ምንድነው ከተባለ የሚጮሁ ደሞችን ሳይለንት እያደረጋችሁ ነው። you are making silent in the spiritual realm.
ከናንተ በተቃርኖ የሚጮሁ ደሞች በሙሉ ሳይለንት ይሆናሉ። You are making silent every spiritual activity. ደሙ የዚህን ያክል ፓወርፉል ነው። The blood is powerful to the ደሙ maximum. የዚህን ያክል ኃይለኛ ነው። The blood is powerful to the maximum. የጌታን ስጋና ደም የወሰዳችሁ ሰዓት በሙሉ The moment when you take the blood, the flesh at the same the blood, every ደም ከናንተ ተቃርኖ የሚጮህ በሙሉ ጸጥ ይላል። every voice of blood that cries against you will quiet. በሙሉ ጸጥ ይላል። በሙሉ ጸጥ ይላል። ከዛ ደም በተቃርኖ የሚጮህ እያንዳንዱ ደም በሙሉ ጸጥ ይላል። Every blood that cries against you will be quiet. በቤተ ክርስቲያን ውስጥ So in a church, ይህንን መንፈሳዊ ስራ ስናደርግ when you do this spiritual activity, እንዳይሳካላችሁ so you may not succeed. ከናንተ ደም በተቃርኖ የሚጮሁ ደሞች The blood that's spread and cause against you, በትዳር እንዳይሳካላችሁ፣ that you may not prosper in በስራ marriage, እንዳይሳካላችሁ፣ in your work. ለፍርድና ለበቀል የሚጮሁባችሁ ደሞች በሙሉ Every blood that speak for your vengeance, ከዚህ ሰዓት ጀምሮ ጸጥ ይላሉ። I pray that may quiet from now onwards. ከዚህ ደም ኃይል የተነሳ ጸጥ ይላሉ። I pray they may quiet from now onwards. ይሄንን ደም በምንወስድበት ሰዓት Whenever you take this blood, ጸጥ ማለት ይጀምራሉ። it will be very quiet. ጸጥ ማለት ይጀምራሉ። It will be very quiet. ከናንተ ስኬት በተቃርኖ የሚጮሁ ደሞች፣ Whatsoever blood that cries ከናንተ against you, ስራ በተቃርኖ የሚጮሁ ደሞች፣ whatsoever blood that cries on ከናንተ behalf of አገልግሎት በተቃርኖ የሚጮሁ ደሞች you, the blood that cries against you, ከዚህ ሰዓት ጀምሮ ጸጥ ይላሉ። from now onwards they will be very quiet. በዚህ ደም ኃይል By the power of this blood, ይሄንን ደም በምትወስዱበት ጊዜ whenever you take this blood, በሙሉ ጸጥ ይላሉ። everyone will be quiet. በሙሉ ጸጥ ይላሉ። Everyone will be quiet. በሙሉ ጸጥ ይላሉ። Everyone will be quiet. በሙሉ